ባለጸግነት በደጇ ቢትረፈረፍ ሀብቷ ከሷ አልፎ ዓለምን ቢመግብ ማዕድኖቿ በብራሰልስና ፓሪስ ቅንጡ ሱቆች በውድ ቢሸጡ እነዚህ ሁላ ግን የሷን ግብር የሚገልጡ አልሆኑም። ይልቁንም በጠን ያረረ በራብ የሚንገረገብ በጦርነት የሚቆላ ህዝብን በጉያዋ ትይዝ ዘንድ ተፈረደባት። የቅኝ ግዛት ጠባሳውን ድረስ ያለቀቃት ቤልጂየም ይሏት አውሮፓዊት ሀብትሽ ሀብቴ ነው በሚል የበዛ ነዋያዋን የምታጋብዝባት በአማጺ ጉዳይ ከጎረቤት ካጋሜ ጋር የበዛ ዲፕሎማሲያዊ መካረር ውስጥ የገባች የዜጎቿ መሞት የሀብቷ መባከንን ከቁብ ያልከተቱ የፖለቲካ ሊቃኖቿ ለትልቅ ወዳቸው ሙሌት ለምቾቶቻቸው አለመጓደል ሲሉ ሰርክ የሚንጧት የቀድሞዋ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ የውስጥ ሰላሟን አርቀው የሰቀሉባት ሆናለች። ዓለም ችላ ያለው ምናልባትም በአህጉሪቱ ታሪክ ባለፉት 30 ዓመታት ከተፈጠሩ እልቂቶችና ዘግናኝ ኩነቶች ዋነኛውን ያስተናገደች ሀገር ዛሬም በጦርነት አዙሪት እያለፈች ነው። ተነጋግሮ መግባባት ፖለቲካዊ ድርድርን አድርጎ ሀገር መምራት ያልሆነላቸው ድኩማኖችም እንደ ትሮይ ፈረስ በሚጋልቧቸው ጌቶቻቸው እየተመሩና እየተመከሩ የመከራዋን ድር ማራዘም ላይ ናቸው። ፈረንሳይ የምታቀነባበርበት፣ ቤልጂየም የምታስታጥቅበት፣ ሩዋንዳ የምታዝበት የተባበሩት መንግስታት ድርጅት ችላ ማለትን የፈለገበት የኮንጎ ቀውስ ዘላቂ መፍትሄው ምን ይሆን? በደጁ ዳይመንድን መዛቅ ወርቅን ማንጠልጠል የሚችል ዜጋዋስ የሰላም አየር የሚተነፈሰው መቼ ይሆን? የሩዋንዳ መንግስት ድጋፍ እንዳላቸው የሚነገርላቸው በተለይም ምስራቃዊውን የሀገሪቱን ክፍል የተቆጣጠሩ የኤም23 አማጽያን ግባቸው ምንድነው? እንዋጋለታለን ደግሞም ነፃነቱን እንዲያገኝ እንሰራለን ለሚሉት ኃይል መታገል ወይስ እንደ ሩዋንዳ ላሉ አዛዦቻቸው የፖለቲካ ጥቅም መፋለም የሚለውን ከሀገሪቱ ታሪካዊና አሁናዊ የግጭት አውድ ጋር አመሳክረን ባለም አቀፍ ትንታኔያችን የምንመለከተው ይሆናል። አማኑኤል ጀንበሩ ነኝ። የአዲስ አበባው የአፍሪካ ህብረት አዳራሽ ከአንድ ዓመት በፊት በነበረው የመሪዎች ጉባኤ ከወትሮ በተለየ አንድ እንግዳ ነገርን ሲያስተናግድ ታየ። የመጀመሪያ ቀን ስብሰባው በሰላም እስከ ግማሽ ቀን ያደረሰው ይህ ጉባኤ የተለያዩ አጀንዳዎችን በማንሳት ውሳኔዎችንም በማሳለፍ ነበር የቆየው። በምሳ ሰዓት መሪዎችና የየሀገራቱ ተወካዮች ከስብሰባ በሚወጡበት ወቅት ነበር ታዲያ ይህ እንግዳ ትዕይንት የታየው። በአዳራሹ መግቢያ በር ላይ ፊት ለፊት የቆሙ ጥቁር ቲሸርትን የለበሱ ኮንጎውያን ዜጎች የካጋሜ መንግስት በአገራችን የጦርነት ቤንዚን እያርከፈከፈ ነው፣ አማጽያንንም እየረዳ ነው የሚል ተቃውሞን ሲያቀርቡም ነበር የተደመጡት። ቁጣቸው አሁንም አልበረደም። የአፍሪካ ህብረት የሀገራችንን ችግር ችላ ብሎታል፣ መፍትሄም በቶሎ ያመጣ ዘንድ እየሰራ አይደለም የሚል ትችትም እንዲሁ ሲሰነዝሩበት በርካቶች ተመለከቱ። በእርግጥ እነዚህ ኮንጎውያን ይህንን ማለታቸው ያለ ምክንያት አይደለም። ጦርነት በራቸውን አንኳኩቶ የሚወዱትና የቀርባቸውን ሲወስድባቸው አይናቸው ምስክር ሆኖ ያይ ዘንድ ተገዷልና በአዳራሹ ብሶታቸውን ቢያሰሙ ቅሬታቸውንም ቢያቀርቡ የሚደንቅ አይሆንም ያሉ በርካቶች ነበሩ በወቅቱ። ኮንጎ ታማለች። ዛሬም ሰላም ሆኗ ከሚዘርፉት ሀብት ያስተጓጉላቸዋልና ግጭት እየጠመቁ መኖርን ስራ ያደረጉ ባዕዳን በምድሪቱ ደም ይበራከት ዘንድ ታትረው እየሰሩ ነው። ይህ ደግሞ በዛች ሀገር ዘመን የተሻገረን እውነታ ሆኗል። በእርግጥም ለነሱ ስራ መመቸትና መደላደል ደግሞ ከውስጥ ያሉት ሎሌዎቻቸው ይህንን ለማድረግ በር ሲከፍቱም ታይቷል። ከታሪክ ሰበዝ ከፖለቲካ ማህደሯም ሲመዘዝ ሀገሪቱ ከሰላም ጋር ሆድና ጀርባ ከሆነች በርካታ አመታትን አሳልፋለች። አምነስቲ ኢንተርናሽናልም ከሰሞኑ ባወጣው ሪፖርቱ በተለይም በምስራቅ ኮንጎ ያለው ነባራዊ ሁኔታ እጅጉን አሰቃቂ መሆኑን አስታውቋል። የኤም23 አማጽያን በተቆጣጠሩት በዚህ አካባቢ ከግዳጅ ስወራ እስከ ግድያ የደረሰና ምናልባትም የጦር ወንጀል ተፈጽሟል ወደሚል ድምዳሜ የሚወስድ ሁኔታ እንዳለም ጠቆም አድርጓል። ከሞቡቱ ሴሴኮ እስከ ሎረን ካቢላ ከፍሌክስ ቴሽኬዲ እስከ በርትራንድ ቢሳመው በዚህ የአገሪቱ እልቂት ሰላምን የመተካት ሂደት አለመኖር ከተጠያቂዎች ውስጥ እንዲቀመጡም አድርጓቸዋል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የምትገኘውና የ1 ሚሊዮን ሰዎች መኖሪያ የሆነችው የጎማ ከተማ ኤም23 ሚሊሻን ጨምሮ የአማጺ ጥምረት በጥር ወር መጨረሻ ወደ ከተማይቱ ከገሰገሱ ወዲህ ነዋሪዎች አስጨናቂን ጊዜ አሳልፈዋል። በእርግጥም የኤም23 ሚሊሻዎች መገስገሳቸው የሚቆም አይመስልም። ይህም እንዲባልበት ያደረገው እችን ቁልፍና ስትራቴጂካዊ ከተማ በቁጥጥራቸው ስር ማስገባታቸውን ባሳዩ ጊዜ ነበር። የተባበሩት መንግስታት ድርጅትና ሌሎች ባለሙያዎች እንደሚሉት ሩዋንዳ ኤም23ን በሎጂስቲክስ አልፎ ተርፎም በወታደራዊ ጉዳዮች በንቃት ትደግፋለች ይላሉ። የኪጋሊ መንግስት እነዚህን ዘገባዎች ውድቅ ሲያደርግ ማየትም የተለመደ ነው። በእርግጥ የሁለቱ ግንኙነት ነባር ነው። ያኔ ሩዋንዳ በሰው እልቂት በተሞላሽ ጊዜ ነገሮች አላማሩም በተባለ ጊዜ
የኮንጎ መንግስት ስደተኞችን መቀበሉ ደግሞ ጥርስ እንዳስነከሰበት ይነገራል። በ1994 በሩዋንዳ የእርስ በርስ ጦርነት ወቅት የሁቱ አባላት በፈጸሙት የዘር ማጥፋት ወንጀል ሰለባ የሆኑት ቱትሲዎች በኤም23 ተዋጊዎች ውስጥ በብዛት እንደሚገኙም ይነገራል። ሆኖም ግን አሁን ያለው ሁኔታ በኪጋሊና በኪንሻሳ እንደሚነገረው ሳይሆን ተባብሶ ወደ ሌላ ትልቅ ጦርነት ሊያመራ ይችላል የሚል ስጋትንም አሳድሯል። ኡጋንዳ በምስራቅ ኮንጎ ያላትን ወታደራዊ ይዞታ በ1000 ወታደሮች ጨምራለች። አሁን ያለው ጦርም በድምሩ ከ4000 እስከ 5000 የሚደርስ ነው። በጎርጎሮሲያኑ 1996 እና በ2003 መካከል በማዕድን የበለጸገው ክልል ብዙ የታጠቁ ቡድኖች ያካተቱ ሁለት ሰፋፊ ጦርነቶች ተካሂዶበታል። በእነዚህ ጦርነቶችም 6 ሚሊዮን ሰዎች ሕይወታቸውን አጥተዋል። ሁለተኛው የኮንጎ ጦርነት ካበቃ ወዲህ ከዓመታት በኋላም ሌላ እልቂት የተፈጠረበት አዲስ ጦርነት ሆኗል። የሰሞኑ እነዚህ ዓመታት አለመረጋጋት የታየባቸው የከፉ ናቸው። ከውጊያ በተጨማሪ በተለያዩ ታጣቂዎች ዝርፊያና አስገድዶ መደፈር መፈጸሙ ሰዎች ደጋግመው እንዲሰደዱም ማስገደዱም ይነሳ ነው። ተባብሶ ከቀጠለው ከቅርብ ጊዜያት ግጭት በፊትም በሰሜንና ደቡብ ኪቩ ችግር በተከሰተባቸው ግዛቶች 4.6 ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን የተባበሩት መንግስታት የስደተኞች ድርጅት ሪፖርት ያሳያል። ስለሆነም በዚህ ጊዜ ሰዎች ወደ ጎረቤት ሀገር ድንበር አቋርጠው ለመሰደድ እንዲወስኑ የሚያደርግ ጫናን መከላከል አስፈላጊ ቢሆንም በዛች ሀገር ግን ይሆን ዘንድ አልተፈቀደም። ኤም23ና አጋሮቹ የተኩስ አቁም ስምምነቱ ካበቃ በኋላ ግስጋሴያቸውን ከቀጠሉም በኋላ በደቡብ ኪቩ ግዛት ብዙ ሰዎች ሊሸሹ ይችላሉ ተብሎ ቢገመትም እነሱ ግን ከተማዋን ከመቆጣጠር ያገዳቸው አልነበረም። ሁኔታው ያሳሰበው የተባበሩት መንግስታት የሰብአዊ መብቶች ካውንስል በግጭት ውስጥ የተፈጸሙ የመብት ጥሰቶችን ለማጣራት ውሳኔ ይሰጣል ብሏል። የመንግስታቱ ድርጅት የመብት ኃላፊ ቮልከር ቱርክ በክፍለ አህጉሩ እየሰፋ የሄደው የግጭት አደጋ ከፍ ያለ እንደሚሄድ በማስጠንቀቅ ለዚህ ደግሞ ኮንጎን ማየት በቂ ነው ባይ ናቸው። የግጭት መፍትሄ ካላገኘም በዲሞክራቲክ ሪፐብሊክ ኮንጎ በሚኖሩ ህዝቦች ብቻ ሳይሆን ከሀገሪቱ ድንበሮች በላይ የከፋ ነገር ሊመጣ ይችላልም ባይ ናቸው። ቱርክ እንዳሉት ኤም23 አማጽያን ከጎርጎሮሲያኑ ጥር 26 ቀን 2005 ጀምሮ ወደ ጎማ ከተማ ከገቡ ወዲህ 3000 የሚጠጉ ሰዎች መሞታቸውንና ከ2800 የሚልቁት መቁሰላቸውን ገልጸዋል። ግጭቱ ካልቆመ ጉዳቱ ምናልባትም ከዚህ የበለጠ ሊሆን እንደሚችል ነው ያላፊው ማስጠንቀቂያ የተሰማው። ፓትሪስ ሉሙምባ አንገላ ሞቡቱ ሴሴኮን ያገነነች ወረት ቢበዛ ሀብቷ ቢትረፈረፍ እንድትበላው ያልታደለች ሀብቷ ያለምን ህዝብ ማስተዳደር እንደሚችል የሚነገርላት ሀገረ መንግስቷ ወድቆ ህዝቧም ተርቦ ይኖር ዘንድ የተፈረደባት ዲሞክራቲክ ሪፐብሊክ ኮንጎ ዛሬም በአፋኞች እጅ በባዕዳን ሴራ መታመስ እጣፋንታዋ ሆኗል። ሰላም በዛች ምድር ይመጣ ዘንድ የሚመኙም እንደዚሁ ተመናምነው በእጅ የሚቆጠሩ ሆነዋል። ኮንጎ ነገዋስ ምን ይሆን? ጊዜ የሚያሳየን ይሆናል።